ምንድነው? አታልቅሽ። ምንድነው? ህፃኑ አለ አጠገብሽ? አለ። እስኪ በትንሹ አሳይተሽ ትመልሺዋለሽ። ሰው የዋህ ነው፣ ልቡ ስስ ነው። አማራው በተለይ እና ህፃኑን ሲያይ ይረዳል። እስኪ አምጪው ህፃኑ። እሺ አምጪው። ተኝቷል ግን ልቀስቅሰው እንዴ? ሳትቀሰቅሽ ዝም ብለሽ አዙረሽ በካሜራው አሳይን። አትቀስቅሽ። ታየው አትቀስቅሽ። እንደተኛ ወይ በቃ ታየው ህፃን ስለሆነ ደብቅ። ኧረ ሞጣ አታልቅስ እንዴ በጌታ ኧረ በእግዚአብሔር አታልቅስ እንዴ። ሴት ሲይዝ ደግሞ የኔ ልጅም ይክዳል። ይሄ እኮ የለመደ ነው በቃ ታውቃለህ። እኔ አልተከራከርኩኝም አሜን ብዬ ነው የተቀበልኩት። ማለት እግዚአብሔር አንዳንዴ ይፈትናል በብዙና ያለቀስኩት ህፃኑን በማየቴ ነው። ምንም በማያውቀው ወደዚህ ዓለም መጥቶ ወተት መግዛት ባንቺ አቅም አይቻልም። በጣም ግን አሁን ይሄን ቁንጅና ይዘሽ ሰው እንዴት ታምራለች ምናምን እያለ ነበር። ግን አንቺ ግን ይሄን ሁሉ ጉድ ይዘሽ ተቀምጠሻል። ደረጃ በየቤቱ ብዙ ጉድ አለ። ይሄ ህፃን አሁን ልጅቷም ወዳ ላመጣቸው ማታሏት ነው። ባልየውም የሆነ ችግር ሊኖርበት ይችላል፣ ማይረባ ሊሆን ይችላል። ግን ህፃኑ ያው በመካከል ላይ አይታችሁታል እንዴት እንደሚያምር። ስንት አመቱ ነው አሁን? 1 አመት ነው የሆነው። 1 አመቱ ነው ገና 1 አመቱ ነው። ዳዲ ማለት ገና ነው መሄድ አይችልምና ገና ህፃን ልጅ ነው። ካልተመገበ እንዴት ሆኖ ዳዲ? ስንት ነው እድሜው? አይ ትልቅ ነው። እኔ ማለት ማግባት ፈልጌ ነበር። እኔ ስንት ይሆናል እድሜው? በግምት 36 37 ይሆናል። እናንተን የመሰለች ነው። ፊዚካሊ ሲታይ ትልቅ ነው። እኔ እንደዛ ገመት 37 አመቱ ነው። የ23 አመት ያውም የጊዮን ልጅ ያስወልዶ የሚጠፋ ታይውርሽው። ይሄ ታዩ ምንም ጥቅም የለውም። ይሄ አርጅቷል። ቀጣይም ይሄ እንደው ሁለተኛው የሚገርም ነገር እኮ ሌላ ስሚ፣ ይሄ ዳይፐር ቀያሪ እናደርገዋለን። አሁን አንቺን ዳያስፖራ እናጋባችና ዳይፐር ቀያሪ ነው የማደርገው ወደ አሜሪካን ጥጅ። እድሜው ትልቅ ነው። ውጭ ሀገር ሌላ በሳት የምትቃጠል ሌላ አማራ አሰስቷል። አንድ ሀገር ውስጥ ደግሞ ሚስትና ልጆች አሉት። ይሄን ሁሉ ለዚች ወጣት ደግሞ 23 አመት አልነገራት። ግን የሚያምረው ልጁን አይታችሁታል። በጣም ነው የሚያምረው። አሁን ለዚህ ህፃን ያልሆን ለዚች ሴት ያልሆን እውነት አማራ ነን፣ እውነት ኢትዮጵያዊ ነን። መቄዶንያ እያሉ መንግስት ሊሸቅልብን ሲመጣ ነው ዶላር የምናወጣ አማራ ሰዎች፣ ኢትዮጵያኒስቶች። እስኪ አካውንትሽ ስንት ነው? ባንክ አካውንትሽ 1000 27 85 82 82 84 5 በአንቺ ስም ነው? ትዕግስት ተስፋዬ የልጄ ስም ነው በአምላክ ነው። የልጄንም የአባቱን ስም በእኔ አባት ነው ያደረኩት። በአምላክ ተስፋዬ ነው የምለውና የልጄ ስም ነው በአምላክ። በአባቱ መጠራት የለበትም። ባይዘው መውለድ ብቻ እኮ አባት አያስብልም እኮ። አባትነት እኮ ብዙ የሚጠበቅ ነገር አለ እኮ። እህታችን በጣም ቆንጆ ናት። ፖለቲከኛ አይደለችም። ልጅ አላት። ተለቅ ያለ በእድሜው አገባች። እድሜውም አልደበራትም። ተወደዋለች። ግን ከዳማል። ስለዚህ ይሄንን 23 አመት እና 20 አመት እየቀመጨለ እያስወለደ የሚጠፋ ሌባ ነው። አማራ ነው ግን አማራ ነው አማራነቱ። እና በጣም በሚገርም ሁኔታ ውጪ አረብ ሀገር ያለች ጓደኛ ያለችው
እና ደግሞ እዚህ ደግሞ ልጅ ያለችው ሚስት ማለት ሚስት አለችው ልጅ ያለች ልጅ 3 ሚስት አንቺ እንዴት አታውቅም? እኔ ያን አላውቅም። እኔ አንደኛ ውጭ ያለችው ልጅ አታውቅም። ይሄንን አሁን እዚህ እንደወለደ ልጅ ከአንድ 2 ልጅ እንደወለደ የምታውቀው ነገር የለም። እቺ ልጅ በቅርብ ትመጣለች የተባለ ነው። ገንዘብ ነው የሚበላ። እሷን እኮ ገንዘብ እየተቀበላት ነው። በጣም በጣም ታሳዝነኝ። የውጭ ነች። እኔ እንኳን ችግር የለውም እግዚአብሔር ይመስገን ልጅ ነው የወለድኩት። እሰራለሁ ለልጅ አላንስም። እግዚአብሔር አምላክ ጤና ከሰጠኝ ችግር የለውም እሱ። ግን በጣም ታሳዝነኝ ውጭ ያለችው እና አንዳንድ ወንዶች በጣም በቃ ሴትን ይሄ ማታለል እንትን ይመስላቸዋል። ይሄ እንደ ትልቅ ነገር ይቆጥሩታል። ግን ያገኙታል ወደፊት። ሰው የዘራውን ያጭዳል አይደል የሚባለው? አመቱ ነው ገና አመቱ ነው። ወንድ ልጅ ነው? አዎ ወንድ ልጅ ነው። ሰላም ቆንጆ አማራ የጎጃም አማራ ነሽ። በጣም ቆንጆ ነሽ። ባልሽ አብሮ ነው የሚኖረው? ባልሽ አብሮ ነው የሚኖረው? አይ ከባሌ ጋር እንኳን ተለያይቻለሁ። ምን ነው እሱ ነው ያንቺ ጥፋት ነው? አዎ ያው የሱ የኔ ልልህ አልችልም። ግን ያው ትንሽ አልተግባባንም። የሆነ ኬስ ስለነበረ እንደው አይንሽ ላይ ሳይ የቀና ይመስላል ባልዮ። ይሄን አይን ሌላ ሰው አየብኝ ብሎ ይመስለኛል። ቆንጆ ነች። ሆዲፍ ጀው ነው ባይዘወይ ባልሽ እያየ ነው። ይችን የመሰለች ቆንጆ የሚያገኝ አይመስለኝም። አንዴ ሰዓት ስጭኝ፣ 1 ደቂቃ። ባልዮ ተሸውዳል። እንደዚች አይነት ሚስት የሚያገኝ አይመስለኝም በእውነት ተመልከቷት። በቃ እንትን ነች፣ ሪል ነች። ፀጉሯ ሪል ነው፣ ፊቷ ሪል ነው፣ ሳቋ፣ ቁንጅናዋ፣ በዚያ ላይ ደግሞ አማራ ናት፣ ውበቷ ምናምን። በዚያ ላይ ልጅ ወልዳል ወንድሜ። ስለዚህ እግሯ ላይ ወድቀህ በአምላክዬ እባክሽ ለካ ሞጣ ላይ ሳይሽ ቁንጅና የዚህን ያክል ለካለሽ ወይ ተሳስቻለሁ፣ ያልሆነ ተልካሻ ሰይጣን ገብቶ ነው ረስቼ ቀጥቅጬ አባርሬዋለሁ ብለህ እግሯ ላይ ወድቀህ መለመን አለብህ በእውነት። አንቺም ቢሆን ልጅ ስለወለድሽ ከዚህ በኋላ ህፃኑ ብቻውን ማደግ ስለሌለበት ጥፋት ቢኖረው እንኳን ድጋሜ ወደ ሌላ ወንጀል ወደ ጥፋቱ እንዳይመለስ መክረሽው ተማምላችሁ በምታምኑበት። ኦርቶዶክስ ነሽ አይደል? አዎ ኦርቶዶክስ ነኝ። ስለዚህ መጥፎ ጸባይ ካለ ባልዮ ንቀል። ያን ሱስ ካለብህ መጥፎ ጸባይ ካለብህ የአውደልዳይነት የሴሰኝነት ነገር ካለ አቁም። ከዚች በላይ ሚስት አታገኝም ለማለት የኢኮኖሚ ችግር ሊሆንም ይችላል። ኢኮኖሚ ችግር ደግሞ እንደዚህ የሚፈታ ነው። በጣም ቀላል ነው። እኔ ከሚስቴ ጋር ሚሊዮነር ሆኜ አይደለም አሜሪካን ሀገር የገባሁት። ጀግና ሴት ስለሆነች ልጆች ስንወልድም አልፈራንም። 2 ልጆች እዚያ እንደምናሳድግ እርግጠኛ ስንሆን 2 ሴቶች ወለድን። ህፃን እንደሆኑ ግን አሜሪካ መጡ። አንደኛው እንደውም አታውቅም ስናመጣ ታቅፈን ያመጣና ዛሬ ግን ዩኒቨርሲቲ ናቸው። በልጅነቴ ነው ያገባሁት። ስለዚህ እድሜ ስንት ነው? እድሜ 23 ገና 23። በቃ ተነጥቀሃል ወንድሜ። የአሜሪካ ጎጃሜ እዚህ ቁጭ ብሎ እያየ ነው። ስንቱ እንደዚህ መልካም ጠፍቷል ወንድሜ። እርሹ ነው የሚልሽ አሁን አንዱ በውስጥ አሁን 5 ደቂቃ ታያለሽ። ፎቶውን ነው የሚልክ። በቃ መኪናውን መርቸዲሱን ይሄው ይሄ ቁልፍ ያንቺ ነው የሚልሽ። አለቀልህ። ባልዮ ማርቆስ የሚኖረው አይሙታ። አይ የደራ ልጅ ነው። ራሻዋ የደራ ልጅ ነው። የት ተገናኛችሁ? እዚሁ አዲስ አበባ ነው? አዲስ አበባ ነው። ይሄስ ዝም ብሎ ነው። ዝም ብሎ ስልሽ አይሄድም የትም። ለምን መሰለሽ? አንቺም ወጣት ነሽ፣ እሱም ወጣት ነው። ቁንጅናሽን አየሁ ቀረበ። ሲወልድ አንዳንድ ሰው ሲወልድበት ይፈራል። ቀጥይ እስኪ ሀሳባለሽ ቀጥይ። ሰላም ጋይስ፣ ታብታብ አልኮ ፕሮሼር አድርጉት። በጣም ጥሩ ጨዋታ እየመጣን ቀጥይ እስኪ በአምላክ። የሚገርም ነገር እኮ የኢኮኖሚ ምናምን ያልከው አይደለም የሚያጋጭው። ሰው እኮ ይቸገራል፣ ያጣል። ከሰራ ደግሞ መለወጥ መቀየር ይችላል ብዬ ማምን ሰው ነኝ። ይበቅልኝ እኔ ምንም ነገር እንትን ሳልል ገንዘብ ያለው ሰው ሀብታም ምናምን አልልም፣ አልወድም። ሲጀመርም መቀበል አልወድም። ብዙ በራሴ ነው እዚህም ድረስ የደረስኩትኝ ሰው ቤት ስራ በመስራት ምናምን ነውና አንቺን የመሰለች ቆንጆ ነው ሰው ቤት ስራ የሚሰራው። ያው እሰራ ነበረ
ስለዚህ ፎቶ ለኛ ሲጭን ቲክቶክ ላይ እናሰጣና እናባረዋል ሌሎች እንዳያበላሽ ማለት ነው። ህፃኑ ግን ያው ዘራችን ነው አማራ ነው ህፃን ነው ከየትም ይወለድ ከውሻም ከአህያም ይወለድ ሰው ነው። ውሻና አህያ በእንስሳት ቆጥሬው አይደለም። ውሻ ማለት ወደ ትፋቱ የሚመለስ አውሬ ማለት ነው። ያ ሰው ያ ነው። አህያ ማለት ደግሞ ለራሱ የሚያስብ ነው። ይሄ ሌባ ነው። ሶስት ቤት ተመልከቱ። ሶስት ሚስት እቺ ደግሞ ያ3 ዓመቷን አስወልዶ ያውን ሰው ቤት እየሰራች መሻሻል የምትፈልግልሽ በእድሜው ሳይደብራት አስወልዶ ካዳት ማለት ነው። ይሄ እንዲህ አይነት አማራ በፋኖ ቂጡን መመታት ነው ያለበት። ቆሻሻ ነው። እኔ መሪቦን አጠፋው ከፍ ያለ ሲባል ይለ ማሰብ ይችላል፣ ማገናዘብ ይችላል። በላይፉ ብዙ ነገሮችን አይቷልና አሁን ላይ ሲሪየስ የሆነ ነገር ይጀምራል ብለህ ነው የምታስበው ማለት ህፃን ሲሆን ቦጠጤ ምናምን ሲሆኑ ምናምን ገና እንትን አላሉም ትዳር ላይ እንትን አይሉም ብለህ ታስባለህ ማለት ቁም ነገር የላቸውም ትላለና በእድሜ ገፋ ያለ ሰው ሲሆን ግን አስተሳሰቡ ማሪፍ ነው እኔንም ይመክረኛል ወደ ጥሩ ቦታ ይወስደኛል ብለህ ነው የምታስበው እና እንዳሰብከው አታገኛት እንደኔ ስለሚመስለኝ እኔ ቶሎ ነው ሰው ማምነው ችግር አለብኝ እኔ በጣም የሆነ ነገር ስታወራኝ አምናለሁ አንቺማ የአማራ ምሳሌ ነሽ የሴቶች ሁሉ ምሳሌ ሆነሻል በጣም ገና 23 ዓመትሽ ነው ብዙ ስራ ይጠበቅብሻል ባልታገቢያለሽ ጸዳ ያለ ባንቺ እድሜ ቢያንስ 5 ዓመት የሚበልጥሽን ነው ማግባት ያለብሽ 23 ነሽ 28 ዓመት ድረስ ኢቭን 30 ዓመት ድረስ ቆንጆ ነው ምክንያቱም አንቺን ትንሽ ከፍ ሲል በ7 ዓመት ከፍ ሲል እንደ እናቶቻችን ያስተዳድራል ያስባል በእድሜሽ ብታገኝ ጥሩ ነው ከእድሜሽ ትንሽ የገፋ በጣም ትንሽ እድሜ 5 ወይ 6 ዓመት ወይ ደግሞ እኩል የሆነ ወይ ደግሞ ካንቺ ትንሽ የሆነ ለምሳሌ በ1 ዓመት 2 ዓመት የሚያንስ ግን ፍቅር ነው ዋናው 2 ዓመት ስለበለጥሽው አይደለም ለምንድን ነው ታዲያ ወንድ 10 ዓመት እየበለጠ የሚያገባ ሴትስ ለምን 10 ዓመት አትበልጥ ቆንጆ ከሆነች ስለዚህ ምንም ችግር የለው የእድሜ ጉዳይ ትራስ ውስጥ የሚቀመጥ ነው ብዬ ነው የማስበው አንቺ ግን አይክፋሽ ሌላ ጊዜ ግን እስኪ አንድ ቁጥር ይችን እህታችንን ስራ እንድናሰራት ልጇን ወተት እንድንገዛላት ይቺ የአማራ ልጅ ናት ደብረ ማርቆስ አማራ ናት የጎጃም አማራ ናት ይችን የመሰለች ልጅ በ10 ምናምን ዓመት የሚበልጣት ሰው ውጭ ሀገር ሌላ ስደተኛ የአረብ ሀገር ሴት የሚያታልል እዚህ ሀገር ደግሞ ልጆች ያሉት ሌላ ሚስት ያለ ይሄን ሁሉ ሳይነግር አታሎ ቁንጅናዋን ተጠቅሞ ወንድ ልጅ አስወለዳል አስወልዶ ጠፍቷል በትኗታል ግን ይችን የመሰለች ልጅ ነገታ ያላችሁ የተሻለ ባል እዚህ ሀገር አግንታ እንደምስቅበት አትጠራጠሩ ስለዚህ እህታችን በጣም እንወድሻለን ምንድነው አሁን እንዲደረግልሽ የምትፈልጊ ምን ልበል ሞጣዬ እኔ እንኳን አንተን እንትን ለማለት ነው የገባሁት በርግጥ አታልቅሽ እንወድሻለን ሰው በመሆንሽ አማራ ስለሆንሽ ጎጃሜ ስለሆንሽ አይደለም ሰው በመሆንሽ ብቻ እኔ ትግሬን ብትሆኝ በዚህ ደረጃ የሚከዳል ሌባ እንዲህ አይነት ሴት መርዳት ፈልጋለሁ እስኪ ምንድነው አታልቅሽ ምንድነው ህፃኑ አለ አጠገብሽ አዎ አለ እስኪ በትንሹ አሳይተሽ ትመልሺዋለሽ ሰው የዋህ ነው ልቡ ስስ ነው አማራው በተለይና ህፃኑን ሲያይ ይረዳል እስኪ አምጪው ጻፍ እሺ አምጪው ታኝቷል ግን ልቀስቅሰው እንዴ ሳትቀሰቅሽ ዝም ብለሽ አዙረሽ በካሜራው አሳይን አትቀስቅሽ ታየው አትቀስቅሽ እንደተኛ ወይ በቃ ተይው ህፃን ስለሆነ ደብቅ ኧረ ሞጣዬ አታልቅስ እንዴ በጌታ ኧረ በእግዚአብሔር አታልቅስ እንዴ ይፈጠራል አንዳንዴ ያው ሰው ልጅ በህይወቱ ሲኖር ያሳዝናል የባንክ አካውንት አለሽ አዎ አለኝ እኔ ሰው ጭካኔው
ሚስት አለው ችግር የለውም። መሄድ እኮ ግን መካድ ምን አመጣው? ልጁን መካድ ማለት የለበትም። ልጅ እኮ ማንም ሰው ደግሞ ሌላ ሴት ሲይዝ ደግሞ የኔ ልጅም ይክዳል። ይሄ እኮ የለመደ ነው። በቃ ታውቃለህ፣ እኔ አልተከራከርኩኝም። አሜን ብዬ ነው የተቀበልኩት። ማለት እግዚአብሔር አንዳንዴ ይፈትናል በብዙና አሜን ብዬ ነው የተቀበልኩት። ይሁን በጣም የምታሳዝነኝ ውጭ ያለችው ነች። እሷ ኖርማል ነች፣ ልጅ የላትም ምናምን፣ ግን በቃ ስትመጣ መስማቱ አይቀርም። ከእያንዳንዱ ሰው ጊዜ ይፈጃል እንጂ እውነቱ ይወጣል። ምን ይሰማታል? እዛ እንቅልፏን አታ ሰርታ የምትልክለትን ብር እዚህ የሴት እንትን ሲያደርገው ከባድ ነው በጣም። እኔ እንኳን እግዚአብሔር ይመስገን እስካሁን ደህና ነኝ። ከዚህ በኋላም እግዚአብሔር ያውቃል። ትንሽ የሚከብደው የቤት ኪራይ ነው። እዚህ ታውቃለህ፣ እንኳን ቁጭ ብለህ ሰርተህ እንኳን ከባድ ነው። ኢትዮጵያ ውስጥ 6000 እና 7000 ብር በወር እየከፈልክ የቤት ኪራይ፣ ከዛ በታች የለም የቤት ኪራይ። ያው ተራ የሆነ ቤት ውስጥ ነው እንደዛ የምትከፍለውና ከልጅ ጋር ደግሞ በጣም ከብዳል በጣም። እኔ ልጁን ሰው እንዲያየው አልፈልግም ነበር፣ ግን አማራው በተለይ ክርስቲያኑ ሙስሊሙ አዛኝ ነውና ህፃኑን በጣም ጨረቃ የሚመስል ልጅ ነው። ይሄ ህፃን የኔ ቢሆን ብዬ አስቡ፣ እናንተ ቢሆን ብላችሁ አስቡ። እሷን ላይ ሁናችሁ አስቡ። ሴት ሁናችሁ እንደሷ ራሳችሁ ወስዳችሁ አስቀምጡና ያው ሚስት ያለው ችግር የለውም ወዷት ሊሳሳት ይችላል፣ ወይ ደግሞ ልጅ ወንድ ልጅ ሊወልድ ፈልጎ ይሆናል። ያድርግ፣ እድሜው ትልቅ ነው። ውጭ ሀገር ሌላ በሳት የምትቃጠል ሌላ አማራ አሰስቷል። አንድ ሀገር ውስጥ ደግሞ ሚስትና ልጆች አሉት። ይሄን ሁሉ ለዚች ወጣት ደግሞ 23 ዓመት አልነገራት። ግን የሚያምረው ልጁን አይታችሁታል? በጣም ነው የሚያምረው። አሁን ለዚህ ህፃን ያልሆን ለዚች ሴት ያልሆን እውነት አማራ ነን? እውነት ኢትዮጵያዊ ነን? መቄዶንያ እያሉ መንግስት ሊሸቅልብን ሲመጣ ነው ዶላር የምናወጣ አማራ ሰዎች፣ ኢትዮጵያኒስቶች። እስኪ አካውንትሽ ስንት ነው? ባንክ አካውንትሽ 1000 27 85 82 82 84 5 በአንቺ ስም ነው? ትዕግስት ተስፋዬ የልጄ ስም ነው በአምላክ እና የልጄንም የአባቱን ስም በእኔ አባት ነው ያደረኩት። በአምላክ ተስፋዬ ነው የምለውና የልጄ ስም ነው በአምላክ። በአባቱ መጠራት የለበትም። ባይዘው መውለድ ብቻ እኮ አባት አያስብልም እኮ። አባትነት እኮ ብዙ የሚጠበቅ ነገር አለ እኮ። ምን ብዬ በሱ ስም ላስጠራ? የ31 ዓመት ሰው አግኝቻለሁ፣ ይፋ አረጋለሁ። 2 ልጆች፣ አንድ ፍስሐ የሚባል አንድ እስራኤል የሚባል በአንድ ወር እና በ3 ወራቸው ተጥለው አዲስ አበባ የተጥሎ ፖሊስ ያገኛቸው በ1987 ይመስለኛል። ከባለቤቴ ጋር መጽሐፍ ልገዛ ገብቼ ይሄው ገዝቼ ለወጣ ስል ኃይለ ሥላሴን የሚመስል ወይ ደግሞ ጠይም ነው እንጂ ሼፍ አንድ እዚህ ሀገር አንድ አማራ አለ። አባቱ ቄስ ናቸው። በዓለም ደረጃ ሼፍ ነው። ጠይሙ ልጅ እሱን የሚመስል ይሄ ግን ረጅም ነው። በጣም ደረቱ የሰፋ የሚያምር ቅንድቡ ብታዩት አፍንጫው ስናየው አበሻ ነው። አማርኛ አይችልም። የሰው ናፍቆት መጥቶ ስላደገ ቢዝነስ አድሚኒስትሬሽን ተምሮ ሌላ ስራ ነው የሚሰራው። ባዮሎጂካል ሳይሆን ያሳደጉት ጋር አባቱ የፖርቶሪኮ ሰው ናቸው። እናቱ ጀርመናዊ ነጭ ነች። አዳፕት አድርጋ ያመጣች። ሌላ ፍስሐ የሚባል ደግሞ የሱ በ2 ዓመት 3 ዓመት የሚያንስ ሁለቱን ነው በፍርድ ቤት ተወስኖ የመጡትና ባለቤቴ ጋርና እኔ ጋር መጣ። ባለቤቴን አላወቃትም። አሪው ኢትዮጵያን አለኝ። የስ አልኩት። 1 ሰዓት ከ40 ደቂቃ ነው ያዋራኝ እዚያው ውስጥ መጽሐፍት ቤቱ። እንደውም ባለቤቴ ኧረ እንሂድ በቃ ምናምን እስከምትል ድረስ አዝና በደንብ አዋራው አለችኝ። እና እንሂድ ስትለኝ እንደውም በደንብ ጊዜ ልስጠው ብዬ እንደዚህ ህፃን ልጅ አሁን እቺ ልጅ ብጥለው ይሄ ልጅ በ3 ወር ትክክል ነው። ገና የ21 ዓመት 22 ዓመት ነቻ። አይፈረድም። ፖሊሲ ይዟል፣ ይላካል። እንደዚህ አድጎ 31 ዓመቱ ነው።
እስራኤል ይባላል። አሁን እየሰማችሁ ነው አዲስ አበባ ውስጥ። ይሄን የጣልሽ እናት አለሽ ወይ እንደዚህች ልጅ ወጣቱ ነሽ ወይ በኢኮኖሚ ተጎድተሽ ህፃኑ ሁለቱን ፍስሐ የሚባልና እስራኤል የሚባል ቀበሌውንና ወረዳውን እጠቅሳለሁ። ቀጣይ ፖስት አደርገዋለሁ በፌስቡክ ላይ በቲክታክ ላይ። ይሄንን እያሰራጫችሁ እናትዮ ልትኖር ስለምችል ባዮሎጂካል እናቶችና አባቶች ሊኖሩ ይችላል። ስተሽ ትሽን አምነሽ እንደነ ሰይፉ ፋንታሁን ባለ ትልቅ ሚዲያ ቀርባችሁ አምናችሁ ባዮሎጂ ተሰርቶ ምንድነው ደም ተመርምራችሁ ልጆቻችሁን ተረከቡ። ይሄ የ31 ዓመት ወጣት እናቴም አባቴም ባይኖሩም በምንም አማራጭ እሱ አያውቅም። እኔ ግን የኢትዮጵያኖች ባህል ነው ብየዋለሁ። ወጣትሽ እንደዚህ ስትበደል ስታረግ ልትጥል ትችላለች። የሀብታም ልጅ ሆና ደግሞ በማርገዟ ምክንያት ወደ ቤቷ ለመመለስ ስትል በሁለት ሳምንቱ ልጥለው ትችላለች። ስለዚህ አንተ በሆነ ክራይም ተፈጽሞ ወይ ደግሞ ተክዳ ወይ ደግሞ የሀብታም ልጅ ሆና እንዳያባርሯት ወይ ደግሞ ተቸግራ ነው እንጂ እንደ ውሻ ልጁን አይጥልም ብየው በእንግሊዘኛ የተጻጻፍኩትን አነብላቸዋለሁ። እሱ የሚጽፈውን የምጽፈው በጣም ደስ ብሎታል። እና ሁለት ልጆችን ትላልቁ ነው ዲግሪ ይዘው ማስትሬት ዲግሪ ይዘዋል። እነዚህ ወጣቶችን ቤት እናትና አባት ዘመድ ልትኖር ይችላላችሁ። እዚያ ወረዳውና ቀበሌ አዲስ አበባ ስጠቅስ በዚያን ዘመን ማን እንደጣለች ታውቀዋለች። መልኩ ስታይ ደግሞ ነገ አመጣዋለሁ፣ መልኩን አሳያቸዋለሁ። ያን ያየ ወይ ወንድሟ ወይ አባትዮ ወይ እሷን ነው የሚመስል ወይ አጎቱን ወይ አያቱን ነው የሚመስል። አሃ በዚህ ዘመን ልጅ እዚህ ጥላ ነበር ይወራል። ፖሊስ ወስዶ በኋላ ነጭ ወሰደው ተብሎ ሲወራ በሰፈር ከሰማችሁ እነዚህ ልጆች ያቀርብላችኋለሁ። አንዱ ፍስሐ ይባላል፣ አንዱ እስራኤል ይባላል። አሁንም ይቺ ልጅ የዚያ ተምሳሌት ሆና ስለታየች ነውና ያለቀስኩት ህፃኑን በማየቴ ነው። ይሄ ምንም በማያውቀው ወደዚህ ዓለም መጥቶ ወተት መግዛት ባንቺ አቅም አይቻልም። ያውም ሰው ቤት ሰራ ነበር እና አማራ ለምን ነው ታዲያ? እኛ አማራዎች ነን፣ ኢትዮጵያኒስቶች ነን፣ ኦርቶዶክሶች፣ ሙስሊሞች፣ ጴንጤዎች አስመሳዮች ናቸው። አሳዛኝ ነገር ነው። እኔ ተች የሚያደርገኝ እንዲህ አይነት ነገር ነው። ተች ያደርጋል። ህፃኑን አይታችሁታ እንዴት እንደሚያምር። ይሄም ሰው የመካድ የምን ሱስ ያለበት ነው። ምንም አናረገውም። ተይው። እግዚአብሔር እያንዳንዱን ነገር ሰው የዘራትን የሚያጭድ ታየዋለሽ። ስለዚህ አካውንቷን ብርጅስቶን ጻፊ። እስኪ አንድ ቁጥር እያሳያችሁኝ እኔ እረዳታለሁ። የአንድ ዓመት የቤት ክራይ ስንክፈል ስንት ነው ቤት ክራይ እንትን የምትይው? 5000 ብር ነው በወር 5000። የልጅሽ ወተት አሁን በወር ስንት ታዋጫለሽ? በወር እኔ ጡት ስለማላጠባ ወተት ነው የሚጠቀመውና ወተት የሚጠቀመው ደግሞ አንድ ወር 2000 አንዳንድ ሊትር በየወሩ ስታመጣልኝ 2400 ብር ነው። ሰውነቱም እንዳይበላሽ የተመጣጠነ እውነተኛ ወተት ኦርጋኒክ ተፈልቶ የሚጠጣ ወይ ደግሞ ዱቄት ትክክለኛው ፀሐይ ያልነካውን ነው ማጠጣት ያለብሽ። አንደኛ ህፃኑ እየፋፋ የጥሩ አእምሮ ባለቤት እንዲሆን እንፈልጋለን። አድጎ ነገ ሀገር መሪ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትሪያርክ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ሼክ ሊሆን ይችላል። አናውቅም። የሀገር መሪ ሊሆን ይችላል፣ ነጋዴ ልጅ እንደ ወርቁ አይተነው ቢሊዮነር ሊሆን ይችላል። ዊ ዶንት ኖ እንደ ሀብት ማን እንደ አላሙዲ። ስለዚህ ይህንን ልጅ ኃላፊነት አለብን፣ ያንቺ ብቻ አይደለም። ስለዚህ ወተት ጥሩ ወተት በቀን ምን ያህል በወር ምን ያህል ታዋጫለሽ ብለሽ በደንብ አንቺ የምታዋጩን ሳይሆን ልጁ የሚያስፈልገው እንዳልኩ በወር አይለት 2800 ብር ነው። 3000 ብር ነው ያዘው ለወጥ። እሺ ዳይፐር ደግሞ በሳምንት 470 አሁን እንኳን 480 ገብቷል በሳምንት። የሳምንቱ አንዱ ሙሉ እንትን 480 ብር ነው። በወር ሲሆን ደግሞ ስንት ነበር በወር? 2000 ነው። አዎ 2000። ልብስ ምን ያህል ያስፈልጋል? ልብሱ ህፃን ምን ያህል ያስፈልጋል? የህፃን ልብስ ውድ ነው በጣም
ጫማ ልግዛ ብትል ከአዋቂ በላይ ነው በእውነት። ሚጢጥዬ ጫማ እንግዲህ ገና አመቱ ነው፣ ገና እስካሁን አልገዛውለትም። ያሳ ዘይት ያስፈልገዋል ይሄ ህፃን። ያሳ ዘይት ስንት ነው የሚሸጠው? እኔ እንጃ አላውቅም። የምታውቋላችሁ? እስኪ ያሳ ኢትዮጵያ ውስጥ ያሳ ዘይት አሳ ዘይት መጠጣት አለበት፣ መዋጥ አለበት። ክኒን ራሱ ካለም ወይ ደግሞ ፈሳሽ ነው በአንዳንድ ማንኪያ በቀን መጠጣት አለበት። ይሄ ልጅና ሰው ብሎኝ ያውቃል። ያሳ ዘይት ግን ገዝቼለት አላውቅም። አንደኛ እኔም ስራም ስለማልሰራ 700 ብር ነው ተብሏል። እሺ 700 እሺ 10 ሺህ ብር ማለት ነው። 10 ሺህ ብር ነው። ሳሙና ቫዝሊን ወይም ደግሞ ሎሽን ይሄ የህፃናት ዱቄት ምን ያህል ትፈጃለህ? በደንብ ልግዛለት ብትይ ሳሙና በየሰዓቱ የምታጥቢበት ፎጣ ቫዝሊን ነው የምጠቀመው። ትንሽዬ ቫዝሊንና ሳሙና ነው። ሎሽን አልጠቀምም ለልጁ ሎሽን እንኳን አልጠቀምም። ባልዚንና የሁለት መቶ ብር ገዛለች ትንሿ ያስፈልገዋል። ይኸውልሽ ካጠብሽው በኋላ ፎጣ ያስፈልገዋል፣ አድርቀሽው ሎሽን፣ ከዚያ ደግሞ የራሱ አልጋ ምናምን ያስፈልገዋል። ደግሞ ንጹህ አልጋ ጭራሽ በዚህ ጠባብ ቤት ውስጥ አልጋ ከሱ ቤት እንድትወጭ እኮ ነው። እሺ የግድ አዲስ አበባ መሆን የለብሽም። ባይዘው ወይ ደብረ ማርቆስ መመለስ አለብሽ። በአውሮፕላን እንመልስሻለን። አዲስ አበባ ምን ይሰራል? ምንም አይሰራልሽም አዲስ አበባ ምንም። እሺ ወደ ደብረ ማርቆስ ትመጭና ሰፊ ቤት እንዲኖርሽ ወይ ደግሞ ኮንዶሚኒየም እንድንገዛልሽ ሰው ይተባበርሻል። ከዚያ የራስሽ ስራ ፈጣሪና ቤተሰቦችሽንም መርዳት፣ አንቺም ትምህርትሽን መቀጠል አለብሽ፣ መነገድ አለብሽ። ኦኬ ሌላ መታጠቢያ ምናምን ምንድነው ጋይስ? እስኪ ከታች አንድ ህፃን ኢትዮጵያ ውስጥ ለማጠብ ሎሽን ለመግዛት ለመቀባት ምን ያህል ሳንቲም ያስፈልጋል በአንድ ወር? ይችነታችን የአመት ልንዘጋላት ከነ ቤት ክራይዋ አመጋገቧን ደግሞ ልንመጣበት ነው። የራሷን ምን ያህል ያስፈልጋል ለመታጠቢያ? ስድስት ሺህማ ይበቃል። ሳሙና ስንት ነው? እየፎገርክ ነው። 6000 በወር ስንት ያስፈልጋል ለአንድ ህፃን ማጠብ? ልብሱን ወስዶ ላውንደሪ ማጠብ ወይ ደግሞ ራሱ አጥባ በሳሙናን የምታሰጣበት ምናምን በወር ሳሙና ምናምን ማለት በወር ነው ያልኩ። በወር 10 ሺህ አይፈጅም። በወር ነው ያልኩ። ሳሙና ምናምን ስንት ነው የምትገዢ? ሳሙና ላይፍ ቦይ ነው የምገዛው። ላይፍ ቦይ ውድ አይደለም፣ 50 ብር ነው። ለሳምንት ይበቃል። ለሳምንት ይበቃል። ኦኬ ሳምንትም ሊያልፍ ይችላል ማለት ከዝንትን ስለሆነ ብዙም አይጨርስም። ሎሽን ውድ ነው። ሎሽን ገዝቼለት አላውቅም። ልንገዛለት ነው። ምን ችግር አለው? ሰው እኮ አለ። ዋጋውን ስለማላውቀው ነው ሞታኝ። አሁን የደሃ ልጅ ሳይሆን እንደ ሀብታም ልጅ ነው ማድረግ ያለበት። እድለኛ ነው ወደዚህ ሚዲያ መጥቷል። አንቺ ግን ሰላም ልትይን የገባሽ በአጋጣሚ ግን አሁን ይሄን ቁንጅና ይዘሽ ሰው እንዴት ታምራለች ምናምን እያለ ነበር። ግን አንቺ ግን ይሄን ሁሉ ጉድ ይዘሽ ተቀምጠሻል። በጣም ጥሩ። እስኪ ለሳሙና ለምን ለሎሽን በወር የሚያስፈልገው ብለን ብንይዝ 2000 እናያዝ እስኪ። እሺ አንቺስ ስንት ኪሎ ግራም ጤፍ በወር ትበያለሽ? እኔ እንጀራ እየገዛው ነው ሙጣዬ። መጋገር አለብሽ፣ እየገዛው ነው የምበላው። መጋገር አለብሽ። አንደኛ ኤሌክትሪክ ምጣድ ይኖርሻል። የኤሌክትሪክ ምጣድ ስንት ነው ኢትዮጵያ ውስጥ? ውድ ነው። ስንት እንደሆነ ከታች እስኪ ኢትዮጵያ ውስጥ የኤሌክትሪክ ምጣድ ስንት ነው ጋይስ? አስር ሺህ። በጣም ጥሩ 10 ሺህ ብር ነው አሉ።
ምጣድ 10,000 ነው። አንቺ በወር 25 ኪሎ ጤፍ ትመገቢያለሽ? ከዚያ በላይ አትመገቢም። ጤፍ ብቻ። አረ ብዙ አልበላም፣ ብዙ አልበላም። አንድ ኩንታል ጤፍ ስንት ነው? እኔ እንጃ። ኦኬ 20,000 ብር ተብሏል። 25 እንኳ ብትበላ ራሱ 25 ኪሎ ግራም ብቻዋን ለወር ብትበላ 25 ኪሎ ግራም 100 ኪሎ ግራም ማለት ስንት ነው? 4 ጊዜ 4 ወር ምናምን ማለት ነው። ሀያ ሺህ ብር ነው ጤፍ 20,000 ብር ነው። አይ በቃ ጤፍ ስንት ነው አታውቂም? ጤፍ ስንት እንደሚሸጥ? በጣም ውድ ነው። ኦኬ 20,000 እየተባለ ነው። በጣም ጥሩ 20,000 ነው። 2 ኩንታል ጤፍ እንኳን ብንይዝላት 50,000 ብለን እንያዘው 50,000 ብር። በጣም ጥሩ ክክ፣ ዘይት ምን አሁን ለምሳሌ ክክ፣ ምስር፣ ዘይት፣ ጎመን፣ ቲማቲም፣ ቃሪያ ስንት ታዋጫለሽ በሳምንት? በሳምንት የዕለት የሚያስፈልገኝ ነው የምገዛውና በዕለት ስንት ታዋጫለሽ? ዘይት ለምሳሌ 5 ሊትር ዘይት 1600 ብር ነው። 650 1600 ነው። 5 ሊትሯ ማለት ነው። ስንት ጊዜ እሷ ከሳምንትም በላይ ትይዘኛለች። 10,000 ብለን ያዘ 10,000 ዘሮ። እሺ 10,000 ኦኬ። ሌላ ውሃ ተገዝቶ ነው ኤሌክትሪክ ተከፍሎ ነው። ምን ያህል ታዋጫለሽ? የውሃ ምናምን ልጅ ስለሆነ መታጠብ አለበት። የቧንቧ ውሃ ነው። በሳምንት እንኳን ውሃ ቅናሽ ነው በጣም ማለት 1 ጀሪካን ቢያንስ ማስቀዳ 5 ብር 4 ብር ነው አንዷ ጀሪካን የምትሆነውና ማስቀጃ ምናምን ደግሞ ስንት ይሆናል? ብዙ አይደለም፣ በቃ ብዙ አይደለም። ከ100 ብር አያልፍም። 5 ጀሪካን ማስቀዳ ነው ለልጅ ማጠቢያ ምናምን። ኤሌክትሪክ እንኳን እንትን ነው ይሄ ከቤቱ ኪራይ ጋር እንትን ይላልና ከቤት ኪራይ ጋር ከሰል ነው የምጠቀመው። ከሰል ደግሞ ከሰል ቤት ውስጥ እንዳታጨሽ ደግሞ ህፃኑ እንዳትገኝ ውጭ ላይ ነው ማጨስ ያለብሽ። ማንደድ ያለ ከሰል ምን ያህል ነው አንድ ማዳበሪያ ከሰል ኢትዮጵያ ውስጥ? ከታች ጻፍ። ትልቁ 1,000 ብር ብለን ያዘው። በቃ 1,000 ብር ይዘለ 500 ይቅርታ 500 ብዬ ይዤዋለሁ። እሺ ምንድነው የሚያስፈልግሽ? አሁን ብርድ ልብስ አልጋ አለሽ? መጣው አልጋ አለኝ፣ የብረት አልጋ ልሳቅ እንጂ ጭራሽ ልመና ወጣሁ። እኮ ሰላም ልለው ነበር የገባሁት። ወይኔ ድል አልጋ ነች፣ ትንሽዬ ናት ያለችኝ። ፍራሽና አልጋ ስንት ነው የሚሸጠው? ፍራሽ አንደኛው 7,000 ብር ነው ማለት ይሄ ጠንካራው አለ አይደል? አንደኛው እሱ 7,000 ብር ነው። አልጋ እንኳን ውድ ነው 20,000 ብር። ይሄ 20,000 ብር 50,000 ማለት ነው። ልብስ ምናምን እንዴት ነው? አሁን አንቺ ቀሚስ ነው የምትወጂው? ጃኬት ነው? ጂንስ ነው? ልብሶች ምንድን ነው የምትወጂው? ቀሚስ ደስ ይለኛል። የሀበሻ ልብስ ረዣዥም ልብሶች። ቆንጆ የሀበሻ ልብስ ስንት ነው? አነስ በቃ የመጨረሻ አነስተኛው 10,000 ብር። አነስተኛው በጣም አይደለም። እሱ ችግር የለውም። የሀበሻ ልብስ አሁን ይገባሉ። የሀበሻ ልብስ ያላቸው ሰዎች አሉ። በተለይ አማራዎች አሉ፣ ጉራጌዎች አሉ፣ ሁልጊዜ የሚረዱን። የሀበሻ ልብስ 2-3 ሰዎች ይመጣሉ፣ 2 ይገዙልሻል፣ ይሰሩልሻል ራሳቸው። ችግር የለውም። ልብስ ላንቺ። ጫማ ስንት ነው? ጫማ ከ3,000 ጀምሮ አለ። ከ3,000 ጀምሮ ቆንጆ ጫማ
እኔ ገዝቼ ብዙ አላቅም ገዝቼ 5000 ብር ማለት ነው። እስኪ 10000 ብር እንያዘው። ሁለት ጫማ ለጊዜው፣ ሁለት ቀሚስ ለጊዜው 20000 ብር ብንይዘው በጣም ጥሩ። ሌላ ምንድነው የሚያስፈልግሽ? እለቱን አሁን በእለቱ ደግሞ የሆነ ነገር ሰርቼ ራሴን አሻሽላለሁ የምትይበት ነገር ምንድነው መስራት የምትፈልጊው? እንዳልኩ የሀበሻ ልብስ ነው የምሰራው። ጥልፍ ምናምን ነው የምጠልፈው የነበረና የራሴ ማሽን ቢኖረኝ እና በቃ ይሄንን ስራ ነው መስራት የምፈልገው። ልምድ አለሽ ወይስ ተመረሽ ነው ወይስ ሰው ቤት ለምደሽ ነው? የሀበሻ ልብስ ጥልፉን ለምጀው ቶሎ የመያዝ እንትን አለኝና በሳምንት ውስጥ ነው የለመድኩትኝ ጥልፉን። ሼር አድርጉት እስቲ እናንተ ባትረዱ እንኳን የሚረዱ ሰዎች ጋር ላኩትና ይምጡ። አንደኛ አሜሪካን ሀገር ቅዳሜ ነው ሰንበት ነው። እንባረክ ካላችሁ በዚህ ህፃን በኩል እግዚአብሔር እናገኛለን ካላችሁ አላህን ሼር አድርጉትና ሰው ይምጣና ይርዳት። ይሄን አንድ ሀብታም ሁሉ መርዳት የሚችል ነው። አንድ ምግብ ቤት መርዳት የሚችል ነው። አንድ አስመጭና ላኪ። ይሄ እኮ በላይነህ እንደሚባል ሰው ራሱ ወይ ወርቁ አይተ ነው ወይ ሌሎችም የሚሸፍኑት እኮ ኢትስ ነቲንግ እኮ ነው። ይቺ አማራ ልጅ ናት። ኦኬ እኔ ኦሮሞን ብትሆን ችግር የለብኝም። ትግሬ ረድተን እናውቃለን። ኦሮሞ የኛው ህዝብ ነው አሁን እየተጎዳ ያለው። አማራው ነው መሄጃ ያጣ። በዚህ ደረጃ በየቤቱ ብዙ ጉድ አለ። ይሄ ህፃናውን ልጅቷም ወዳ ላመጣቸው ማታሏት ነው። ባልየውም የሆነ ችግር ሊኖርበት ይችላል፣ ማይረባ ሊሆን ይችላል። ግን ህፃኑ ያው በመካከል ላይ አይታችሁታል እንዴት እንደሚያምር። ስንት አመቱ ነው አሁን? 1 አመት ነው የሆነው። 1 አመቱ ነው ገና 1 አመቱ ነው። ዳዲ ማለት ገና ነው መሄድ አይችልምና ገና ህፃን ልጅ ነው። ካልተመገበ እንዴት ሆኖ ዳዴ ይላል ብለሽ ነው? እውነት ነው። የተመጣጠነ ነገር ማግኘት አለበት። እንደምረው እስካሁን ያለውን ቤት ኪራይ 5000 ፕላስ 36000 ለካቶሩ ሰዎችም አሉ ፕላስ 2000 ፕላስ ያሳይ ዘይት 10000 ፕላስ 12000 ፕላስ 50 እና 10 60000 ፕላስ 15000 7000 እንግዲህ 210,000 ብር ይጠበቅብናል ማለት ነው። ስራዋን ደግሞ ሌላ ጊዜ መጣ ትለምናቸዋለች። ማሽን ስንት ነው ያልሽኝ? የልብስ መስሪያ ማሽን ጥሩ ማሽን 60,000 ብር ጠይቅ ያለው መችለት ነው። ዝም ይጠይቅ ነው 60,000 ብር የጥልፍ ማሽን 60,000 ኦኬ። ፍሪጅ ስንት ነው? ፍሪጁን ረስተነዋል። የልጅ ቤት ነው። ፍሪጅ ስንት ነው? እኔ እንጃ፣ እኔ አላውቅም። ፍሪጅ ስንት ነው ጋይ? ኢትዮጵያ ውስጥ ፍሪጅ ስንት ይሸጣል? አንድ መለስተኛ ፍሪጅ ለህፃኑ ምግብ ማስቀመጫ እንዳይበላሽበት ወተት ምናምን ማስቀመጫ ያስፈልጋል። 40,000 70,000 40,000 30,000 20,000 መለስተኛ፣ ትልቁ ሳይሆን መለስተኛ እንደ ድሃ አነስ ያለ ይችላል። 50,000 40,000 እንያዘው እስኪ 100,000 ስንጨምርበት 208 210 210,000 210,000 ሲደመር 60,000 310,000 ማለት እናካፍለው። 310,000 ሲካፈል ለ150
ይሄ በጣም ትንሽ ገንዘብ $2070 ማለት ነው። 2 ሴቶች የአማራ ሴቶች ኢንዲፔንደንት የሆናችሁ ሴቶች ይሄን መቻል ይቻላል ወይ? 4 ሴቶች $500 ወይ ደግሞ 8 ሴቶች $250 ወንዶችም። ኦኬ አሁን አንድ ቁጥር ስጡኝ። አሁን ይሄንን ሳንሞላ አንላቀቅ። አሁኑ ባንክ አካውንት ይሰራል፣ በሜቴክስ ሜሴጅ ይገባል። አገር ቤት ያላችሁ ውጭ ሀገር አሁኑኑ በቴሌ ብር ታስገባላችሁ ከ10,000 ጀምሮ። ይችን 310,000 ብር ምንም ማለት አለች ብለኛ። ይሄን ደግሞ ስናሳይ አማራነት ከፍ ይላል፣ ኢትዮጵያዊነት ከፍ ይላል። ሰዎች መርዳት እንዴት እንደሚቻል እናስተምራለን።